ከአሁን በኋላ ፌስታል መጠቀም የማታቆሙ ከሆነ የፌዴራል ፖሊስ እቤት ለቤት ፍተሻ ለማሳዘን። ሰላም ጤና ይስጥልን ክቡራን የዩቲዩብ ቻናል ቤተሰቦች እንደምንከረማችኋል። ዛሬም እንግዲህ በአዳዲስ ቪዲዮዎች ወደ እናንተ መጥተናል። እንግዲህ ሁላችሁም እንደጠበቃችሁኝ በሰዓቴ ከች ብያለሁ። ሁላችሁም እንግዲህ ሀሳብ አስተያየታችሁን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እያበረታታችሁኝ ያላችሁ ሰዎች በጣም ነው የማመሰግነው። ሌሎቻችሁም እንግዲህ ሀሳብ እየሰጣችሁኝ ያሉናችሁ ሰዎች፣ ኮሜንት እያደረጋችሁ ያሉናችሁ ሰዎች እንዲህ ቢጨመር እንዲህ ቢቀነስ የምትሉት ነገር ካለ ሁላችሁም ፕሊዝ በፍቅር በትህትና ጠይቃችኋለሁ። እንዲደረግ በሉኝ። ወደ ቪዲዮዎች አይታሽም ለወታደር እኮ ነኝ። አታከብረኝም? ኧረ ችግር የለም እኔ እኮ ወታደር ነኝ። ከራስ በላይ ሀገርን እንጠብቃለሁ። ችግር የለም። ሰላምበት ሰላም ኤሊሳ ቋልን አላውቀውም። ምንድን ነው? ስራ ላይ እኮ ነኝ አባቢ። አይታሽም ለወታደር እኮ ነኝ። አታከብረኝም? አሪ ቅርታ አባቢ። ቁጭ በልሽ ቁጭ በል። ተነሳ አንዴ። አሁንም ቁጭ በል። ቁጭ በል። ወታደር አታከብርም እንዴ? አረ እንደዛ ይላው ቪዲዮ ነው። ምን አይነት ቪዲዮ? እስኪ ምን አይነት ፎቶ ነው? አሳይ። ያንተ አይደለም እንዴ? አርቲስት ተስፋዬ ነህ? ለማንኛውም ሰዓት ያሰኘ ራሱ አጥሻለሽ። በርታ አባቴ። አመሰግናለሁ። እንዳሰማሽ አንቺ የነገ ተስፋ ነሽ። ሲዱን አመታድም። ማን ነው ሲዱ? ደግሞ ሲዱ ማሻአላ። እኔ ከወታደር ነኝ። ታገናኛለህ? እሱ ጋር አገናኘኝ። ችግር የለም። እሺ ነው ማለት አሁን እጂ በቃ የማንም ሕፃን እየመጣ ግን መጫወቻ ሆነ አይደለም ሚዲያው። በስመ አብ። በቃ ይሄ ደግሞ ሰሞኑን ወታደር ነኝ የሚለው በቃ አላስተኛ አለን። ግም ለግም አብራዝ ግም አሉ። ያሳዝናል። ብቻ ከነዚህ ጋር አሁን እኛም ወንድ ተብለን ስንቆጠር። ፒኦቪ ፌስታል ይዤ ድንገት እየሄድኩኝ ህግ አስከባሪ አይታውኝ ሲመጡ ወይኔ ጉዴ ፈላ! ወይኔ ጉዴ! ወይኔ እናቴ! ነገራችን ላይ ማለት ነው ሁሉም ኢትዮጵያዊ በተለይ ከተማ ላይ ያሉ ሰዎች አሁን ያሉበት ሁኔታ በነገራችን ላይ እንደዚህ ነው እና ቪዲዮ በጣም ነው ያሳቀኝ። አፍ ውስጥ እስከ መክተት ድረስ ከባድ ነው። ኧረ በስመ አብ። ስታድጉ ምን መሆን ነበር የምትመኙት? እኔ አስተማሪና ሀብታም ሴት። የሀብቱ ነገር ይቆየኝና አስተማሪነቱ ግን ተሳክቶልኛል። ለዛውም በራሴ ትምህርት ቤት ተማሪዎችን ተቀብዬ እያሰለጠንኩኝ ነው። እግዚአብሔር ክብሩን ይውሰድ። እዚህ ጋር የሜካፕ ክላስ አሰልጣኝ ነው የምትመስለው ወይስ ደግሞ የጡት መያዣ ማስታወቂያ ነው የምትመስለው? እስቲ እዩት። እስቲ አሁን በመጀመሪያ ሙሉ አቴንሽኗ አገባቧን ልክ ነው ብዬ አላስብም። ለምን ሴት ልጅ ከነብነብ ሸፈንፈን ስትል ነው አይደለ እንዴ? እንዴት ነው ለምሳሌ አንድ ምግብ ካያችሁ ካልተከናነበና ካልተሸፈነ ካልተከደነ ምናምን ነገር ዝንቦች ያርፉበታል፣ ንጹህ አይሆንም። ለሚበላውም ሰው ጤነኝነትና ጤናማ ነገር አይሰማውም። እቺም ደግሞ የሚያርፍባት የወንዶች አይንና የተለያዩ ነገሮች ጥሩ ነው ይጠቅማታል ብዬ አላስብም። ለትውልዱም ለወጣቱም ይጠቅማል ብዬ አላስብም። እንደዚህ አይነት አክቲንግ እንደዚህ አይነት አክሽን ይስተካከል። ይሄ ወንዶቹንም ራስሽንም ወደ ገደል ነው የምትከቸውና ይስተካከል። ተሸፋፈኑ፣ ተከናነቡ። ከዛ በኋላ ማስታወቂያ በተለያየ አይነት መንገድ መስራት ይቻላል። ቀላለው ግን ስነ ስርዓትና በኃላፊነት የምናደርገውን ነገር ብናስኬደው ጥሩ ነው ብዬ አስባለሁ። የእናንተን ሀሳብ ደግሞ አጋሩኝ እስቲ። የሀብታም ሳቄን እየተለማመድኩ ነበር። ትንሽ መስተካከል ይችላል። በነገራችን ላይ እኔ ይሄ ልጅ ግን እያየ ነው። ቆይ ሊያመልጠን ነው ማለት ነው ሶፎንያስ። ኧረ ተው ወንድሜ፣ ምን አይነት ነገር ነው የምትለን? በነገራችን ላይ እንደዚህ ልጅ ልበ የዋህ ልበ ንጹህ ከሆናችሁ በብዙ ቦታ በብዙ አይነት ነገር ስኬታማ እንደምትሆኑ ነው እኔ የማምነው በበኩሌ ማለት ነው። እኔ በጣም ነው የሚመቸኝ። ኔጌቲቭ ነገር ሶሻል ሚዲያው ላይ አይናገርም። ሁሌ መሳቅ ነው፣ ከመሳቅ አልፎ ማሳሳቅ ነው። የስፖርት አሰልጣኝነቱን ትቶ እንግዲህ ኮሜዲ እየሆነ ነው እንግዲህ ልጅ። ግን ብቻ ግን እንዳታመልጠን ወንድሜ፣ ሳትነግረን ጥለህን እንዳትሄድ ማለት ፈልጋለሁ። ይመሻችሁ። ውይ ምን ነው ልጄ፣ ከእናትሽ ከምዬ ምን ነው ልጄ፣ ምን ነው ልጄ፣ መታከሚያ ብር ነው እባክሽ መልሽልኝ። ውይ ምን ነው እርቦሽ ነው እንዴ ልጄ? ምን ነው እንኪ ምግብ ይበትሽ።
እንኪ ያዥ ልጄ አታልቅሺ። አይዞሽ አይዞሽ አታልቅሺ። ይቅርታ። በዚህ ፊልም ምን ትበያለሽ? እኔ ልግዛልሽ ልጄ። ተመስገን ስለውሏት ማታ አቀጣም ያንቺን ውለታ የት ነው ቦታው ልጄ? በጣም ያምራል። ያምራል አይደል? ኪንግ ዘበን ላውንጅ ይባላል። የሚገርም ቤት ነው። ምግብ እዚህ የምንፈልገውን በሙሉ እናገኛለን። ሁሉም አለ እዚህ። አስተናጋጅ ነይ። ወይ ምን ልታዘዝ? እሺ ምን ይሻላል? የምግብ አይነት እስቲ ንገሪኝ። ሸክላ አለ፣ ጥሬ አለ፣ አገልግል አለ፣ ቅቅል አለ። ቅቅል አምጪልኝ። ኪንግ ዘበን መታችሁ ምንም የምታጡት ነገር የለም። ከጠዋት እስከ ምሽት እናንተን ለመቀበል ዝግጁ ነው። ከእናንተ የሚጠበቀው ከወዳጅ ዘመዶቻችሁ ጋር ብቅ ማለት ነው። አድራሻችን አዳማ ፓን አፍሪክ ህንጻ አጠገብ እንገኛለን። ዋው 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 የሚገርም ሀሳብ ነው። በነገራችን ላይ ሌቦቹም አንዳንድ ጊዜ ሌባ የሆኑ ሰዎችንም ስታስቡ አንዳንድ ጊዜ በጣም ነው የሚያሳዝኑት። ወደዛ ነገር የገቡት ምናምን ፈልገውት አስበውበት አለመው አቀደው ምናምን ነገር ሳይሆን ካሉበት ችግር ነው። ያው ሌብነትን እየደገፍኩኝ ምናምን ነገር ሳይሆን ይሄ ሁላችንም ማህበረሰቦቻችን ብንደጋገፍ ብንተጋገዝ እና እየተቸገሩ ልጆችን ጎዳና ላይ ያሉ ወንድሞቻችንን እህቶቻችንን እያገዝን እየረዳን በቻለው አንዴ ምግብ ብናበላቸው አልፎ አልፎ ውሃ ብንሰጣቸው ይሄን ነገር ብንሰጣቸው ብንደጋገፍ ጥሩ ነው። ፈጣሪ ጋ ነው የምናገኘው ይሄን ነገርና እነዚህ ልጆች ደግሞ የሰሩት ስራ በጣም ደስ የሚል ነገር ነው። በጣም ተመችቶኛል። ፒኦቪ የአእምሮ ሐኪም ቤት ሂጄ ለሕክምና 1 ሚሊዮን ብር ሲጠይቁኝ 1 ሚሊዮን ብር አጥቼ ያበድኩት እኔ። በነገራችን ላይ እኮ አንዳንድ ሆስፒታል በጣም ነው የሚቀልዱት ማለት ነው። የሚጠይቁት ነገር የሚያሳዩት ነገር አክሽናቸው ምናምን ነገር እኔ በጣም ነው የሚያስቀኝ። እንዴ ሰው በዚህ ሰዓት 1 ሚሊዮን ብር ቢኖረው ተውት፣ 100,000 ብር ቢኖረው ያብዳል ብላችሁ ታስባላችሁ? ይታመማል፣ ይለቃል፣ ይቀውሳል ብላችሁ ታስባላችሁ? በፍጹም ኔቨር ሊሆን አይችልም። እንዴ የማይመስል ነገር እኮ ነው። እንዴ ኧረ ተው። እሺ ቀጥል። ረመዳን ብዬ ድምፅን ከፍ አድርግ። ምንድን ነው ተቀበለኝ እንጂ በምንድን ነው እንደ እኔ እንደዛ ነው ተቀባይ አይቼ አላውቅም። እናንተ እኮ አፌ ሰፊ አይደለም፣ ለዛ ነው ተመስኖ ነው የኖርኩት፣ ለዛ ነው። አሁን በደንብ ተቀበል። ረመዳን ብዬ ረመዳን ብዬ መሻል አንተ ልጅ ጆሮ ችግር አለበት። እሺ ረመዳን ብዬ ስሙን ሳልጨርሰው ድገመው። ረመዳን ብዬ ስሙን ሳልጨርሰው ሲተቸኝ ብዙ ብታገሰው ሲተቸኝ ብዙ ብታገሰው ትሰሰው ከዛው በጣም ነው ደስ የሚለው። እኔ በነገራችን ላይ ማለት ነው እኔ ኮሜዲያን ያሲኖ በጣም ነው ፈታ የሚያደርገኝ፣ በጣም ነው የሚያዝናናኝ። በቀልም አድርጎ የሚሰጣት ከተታ በጣም ነው የምትመቸኝ። ምክሮቹም ቀልዶቹ እኔ በጣም ነው የሚያዝናኑኝና ከዛው ተመችቶኝ ከዛው በጣም ደስ የምትል ነገር ነች። አንዴ ስለዚህ ልጅ ከመውራቴ በፊት የሆነ ሪከርድ ላሳያችሁ። እቺ ልጅ የት ነው ማላገኝ? እንዴት ነሽ አንቺ? ዲዲስ ዳርቲ ቆሻሻ ሰው። እሱ ምን ነው? ምን ችግር አለ? እሱ ባለጌ ነው፣ በጣም ባለጌ። ወይኔ
ተሳዳቢ ገባሽ? የሰው ውድቀት የሚፈልግ በጣም ባለጌ ሰው ነው። ቆሻሻም ባለጌም የሰው ውድቀትን የሚፈልግ የተባለው በእኝናት ምክንያት ነው። ትዝ የሚላችሁ ከሆነ ከ2 ዓመት በፊት እቺ ልጅ 10 ሺህ ብር ሰጠው ብላ 9ን ቀነሰ 1 ሺህ ብር ስትሰጥ ኖ ይሄ ነገር ልክ አይደለም ብዬ እኔ ነበርኩ ያጋለጥኳት። በዛ ሰዓት እንደ አንድ ቲክቶከርነቴ ነገሩን አደባብሼ ማለፍ እችል ነበር፣ ግን እኝናት ባልወሰዱት ወስዷል ማለት ከበደኝ። ለምን? በጣም የምወዳት እናት ስላለች። እስኪ እናንተ ፍረዱኝ። የሰረቀ ነው ወይስ ያስመለሰ ነው ቆሻሻ የሚባል? እኔ ሳልሆን አንቺ ነበር በሳቸው ውድቀት ለመበልጸግ ያሰብሽው። እኔማ የማንንም ውድቀት አልመኝም። ድንገት የወደቀ ላይም ድራማ እንዲሰራ አልፈልግም። አትርሹ፣ ፓገል የህዝብ ድምጽ ነው። ምንም ታዋቂ ብትሆኚ ሁሌም የምቆመው ለጭቁኑ ህዝብ ነው። ነገሩ ከእንዳንቺ አይነቱ ኋላም እበት እንጂ ወተት አይጠበቅም። መጥፋታችን ነው እንዲያናናቀን። ተመልሰናል። ቤተሰብ በደንብ አድርሱላት ለዚህ 7 ጎራሽ። እኔ አላልኩም። ወዳችኋለሁ። በጣም ናፍቃችሁኝ ነበር። 7 ጎራሽ ሙድ አለው ግን አንደኛ ነገሩ አልፏል ቆይቷል ምናምን ነገር እና አንስሳችሁት ይሄን ነገር ያው እንደወጣት ነገሩ አልፏል። በጊዜው እቺ ልጅ ብዙ ነገር ተብላለች፣ ብዙ ተሰድባለች ምናምን ነገር ያው ያደረገችው የሰራችው ነገር ትክክል ነው ብዬ አላስብም። ፓገልም በጣም ነው የሚመቸኝ፣ በጣም የማደንቀው ቲክታከር ነው። ግን አሁን ነገሩን አንስታ እሷም ቆሻሻ ነው ደርቲ ነው ማለቷ ጉዷና ፋይሏ ሲወጣባት እንደዚህ አይነት ነገር ማለት የለባትም ኔቨር ማለት ነውና ነገሩ አልፏል። በቃ ከዚህ በኋላ ያላችሁን ነገር ብታስተካክሉት፣ ባትናቆሩ፣ ባትባሉ ያለችን ነገር ያለችን ሰዓት ያለችን ጊዜ እንኳን ልንባላበት እንኳን ልንናቆርበት ልንዋደድበትና ልንፋቀርበት እንኳን አይበቃንምና ያለንን ጊዜ በሚገባውና በጥሩ መንገዱ ብንጠቀሙ ብዬ አስባለሁ። የጊዜ ቅጣት ቀሪ ያደረገኝ ጉማዝሎ ሰማይ ቀኑን ከበደኝ ወይ አንዴ አይዘም ወይ አያባራ ዘንድሮ ሱሃ ሳትን ፈራ አይ ጊዜ አቤት ጊዜ ድብቅ ጊዜ ከንቱ ጊዜ አይ ጊዜ አቤት ጊዜ ድብቅ ጊዜ ከንቱ ጊዜ አይ ጊዜ አቤት ጊዜ ድብቅ ጊዜ ከንቱ ጊዜ እውነትም አይ ጊዜ እውነትም አይ ዘመን እንዴ! በነገራችን ላይ በዚህ ከቀጠልን ማለት ነው እንደዚህ መሆኑ አይቀርም ማለት ነው። እኔ በጣም ነው ያዝናናኝ። በጫማ ማሰሪያ ምናምን በሳህኑ እንኳን ኖርማል ነው ግን ጋዜጣም አለ። አሁን ጋዜጣዎች ስራ ላይ መዋል አለባቸው፣ ስራ ላይ መጀመር አለባቸውና ሰሞኑን እየተለቀቁ ያሉት የፌስታሎቹ ቪዲዮዎች እኔ በጣም ነው ውሃ እያደረገኝ ያለው፣ ፍርስ እያደረገኝ ያለው። ብቻ ግን ወደ ቀጣይ ቪዲዮ እናልፋለን። አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ አራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው። የአንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ በስፖኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ምንድነው ጠንጋራ ነክ ነው ወይስ ደግሞ አይታየም እንዴ? አንዳንድ ጊዜ እንኳን ተከራይን ክፉ ለማድረግ አትቸኩሉ እንዴ? ልጅ ዳውድ እንዴ ምንድነው? እኔ በጣም ልጅ ዳውድ በጣም ነው የምታፍታታኝ ምናምን ነገር። የምር የሚሰራቸው ቪዲዮዎች በጣም ጸደይ ቪዲዮዎች ናቸው። ያው ቀሏ ተመችታኛለች። ግን በእንትን ባይሆን ጥሩ ነበረ። ለምሳሌ ለሱራፌል ተካ ቀበቶ ሲገዛለት 17 ቪዲዮ ይለቃል። ፓንት ሲገዛለት፣ ፍሪጅ ሲከፍት፣ ፍሪጁን ሲዘጋው ያን የሚያደርገው የላይክ እና የፎሎ ጥማት ነው እንጂ እናቶችን ከጉልት ቢያነሳ እንደዛ ቪዲዮ ቢሰራ እናቶችን ማሳጣት ነው። ለዛ ያ ይደብረዋል። ግዴታ የሆነ አርቲስት ነው። ሁለተኛ ነገር ደግሞ ኢትዮጵያ ያለች ቲክታከር ከጃኒ ጀምሮ ማን ያፈነሳት? ሁሉንም ጆን ዳንኤል እኔ ጃኒ ሲመጣ ለመጀመሪያ ጊዜ እኔና እሷ ገስት ላይ ተሰዳድበን ያፈመሳቸው በአጠቃላይ እየሰበሰበ እየወሰደ አብሮ ቪዲዮ እየሰራ ጆን ዳንኤል ነው። ጃኒ መጣ ሌላ ስላስ ሳረጋ ገስት ላይ ጆን ዳንኤል ነው። ተዋት እንደዚህ ጽፎ ሳይቀር ሪከርድ አድርጎ ቴሌግራም ላይ ሁሉ ደውሎ ተዋት ያለ እነና አሁን ፎንቲ ብትል ይሄ ሁሉ ሰው ማንም አይክዱም። ግን አንዳንድ ጊዜ አሁን ያለውን ክብርና ያደረገላቸውን ነገር ግን እየረሱ ይመስለኛል። እሱን ነው ማስታወሰው እኔ
የማስታወቅ ስራ ነው። አንቺ ባላፍ ምን እያደረግሽ ነው? ለኔ ነው ኦኬ። ለሱ መስሎ ለኔ ባጭሩ ሁለቱን ምን ዌብሳይት ምንድን ነው? ሳይት እንትና እኮ ጆን ዳንኤል እኮ ለብዙ ጊዜ ብዙ ነገሮችን ይሰራልኝ ነው። በነገራችን ላይ ታብታብ አድርጉ። የአዶናይ ተከታዮች በ$50 በቅናሽ ንቃተ ህሊና ትምህርት ሰሞኑን እጀምራለሁ። እስከዛ ፎሎ አድርጉኝ በነፃ ለ$50። ለምን እሱ መቶ ነው የሚያስከፍለው? እኔ አሁን ይህንን ቻለንጅ የተለያዩ ስራ መስራት የሚችሉ እህቶቻችን በየትም ዓለም ላይ ኢትዮጵያ ምን የትም ዓለም ላይ የትም ምድር ላይ የሆኑ ቲክታክ ላይ መጥተው ሚዲያ ላይ መስራት የሚችሉ እህቶቻችን ጆን ዳንኤል በነፃ ይህንን እንትን ካልሰራላቸው እኔና ጆን ዳንኤል እንጣላለን። የምን $100 በነፃ $100። አሁን $100 እንዳትበሉ የማዳም ቅመሞች። አንተ ማድረግ የራስን ድጋፊ የራስን ሰው የምትለው በነፃ እንዲሰራ ማድረግ ነው። አዎ እሱ እንዳለ ሆኖ ይኸውልህ፣ እሱ እንዳለ ሆኖ ጆከር እኔ አሁን ቲክቶክ ላይ ቢያንስ ዓመት ከምናምን ቆይቻለሁ። 6 ወር ጠፋኝ። ተመልሼ ስመጣ ጆከር ነው የመጀመሪያ ቀን ላይ የገባው ቀን የመጣው። የት ጠፍተህ ነው አንተ ብሎ መጣ። በርታ ጠንክር ብሎ ፓንቴን ቡታታይን ሲሸጥ ቦርሳውን ሲሸጥ ያበረታታኝ ጆከር ነው። እናንተም ሰው እንዲያበረታታችሁ በምትሰሩት ስራ ታለንታችሁን ወይ በዳንስ ወይ በሙዚቃ ወይ በግጥም ነው እንጂ $100 ከፍላችሁ በአንድ ሳምንት በታምር ፌመስ አትሆኑ። በታምር እንደው በታምር። በነገራችን ላይ አንድ ሰው የፈለገውን ሰው ማክበር የፈለገውን ሰው ብዙ ነገር ማድረግም ማለትም ይችላል፣ መብቱ ነው። አዶናይንም እንወደዋለን፣ ሪስፔክት እናደርገዋለን። ጆን ዳንኤልም ደግሞ እኔ በበኩሌ በጣም ከምወዳቸው አንደኛ ደረጃ እኔ ከምሰጣቸው ሰዎች መካከል ጆን ዳንኤል ብዙ ነገር ሲሰራ ይቸዋለሁ። በጣም ሪስፔክት አድርጋቸዋለሁ ሁለቱንም ማለት ነው። እና አንዳንድ ጊዜ በቃ ዝም ብንል ዝም ማለቱን አንዳንድ ጊዜ ብንመርጥ የተመቻችሁን ሰዎች እኮ ምረጡ፣ እንደፈለጋችሁ አድርጉ። ግን አምጥታችሁ ግን ሚዲያው ላይ ነገ ምን እንደሚፈጠር አናቅምና የፈለጋችሁትን ሰው ውደዱ፣ የፈለጋችሁን ሰው ሪስፔክት አድርጉ፣ ከፈለጋችሁ ሰዎች ጋር እንደፈለጋችሁ ኮላብ አድርጉ። ጆን ዳንኤልም አዶናይም ትመቸኛለህ። ከቻላችሁ ትልልቅ ሰዎች ትልልቅ ፎሎወር ያላችሁ ሰዎች ትንሽ ብታግባቡ ፌመስም በነገራችን ላይ እኔ ከፍዬ ዩቲዩብም ላይ ሊሆን ይችላል ቲክቶክም ላይ ፌመስ ሆናለሁ በአጭር ጊዜ ምናምን የሚለው ነገር ላምንበት አልችልም። ያለንን ነገር የምናውቀው እውቀታችንን እንደ ብዙ ሌሎቻቸውም እንደሚናገሩት ብንሰጣቸው ኮርሱን እንዲሁ ብንነግራቸው ባይ ነኝ። ሀሳብ አስተያየታችሁን እስቲ አጋሩኝ። ይሄ ነገር ልክ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አጋሩኝ። የአዲስ አበባ ፖሊስ መግለጫ አውጥቷል። በመግለጫውም በከተማዋ የተለያዩ አካባቢዎች ላይ ፍተሻና ብርበራ እንደሚያደርግ አስታውቋል። ለዚህም ዝግጅት ማድረጉን ገልጾም ከተማ የተለያዩ አካባቢዎችና በሚጠረጠሩ ቦታዎች ላይ ሁሉ ድንገተኛ ሕግን የተከተለ ብርበራና ፍተሻ አደርጋለሁ ብሏል። ይህንን በተመለከተ ከአዲስ አበባ ፖሊስ የተሰጠውን መግለጫ አስደምጣችኋለሁ። መደመጥ ያለበት መረጃ ነው። እንግዲህ እንደሰማችሁት ነው። ፌስታል መጠቀም ካሁኑ ጀምሮ ማቆም ካልጀመራችሁ የአዲስ አበባ ፌዴራል ፖሊስ እንግዲህ መፈተሽና መበርበር ሊጀምር ስለሆነ ሁላችሁም ይህን ነገር ክሊር ማድረግ አለባችሁ። በኋላ ሌላ ነገር ውስጥና ሌላ ጦስ ውስጥና ሌላ ችግር ውስጥ ከመግባታችሁ በፊት ራሳችሁን ከዚህ ነገር አጽዱ ማለት ፈልጋለሁ። ይኸውልህ ዮሴፍ እቺ ልጅ ማግባት እንደማልፈልግ ታውቃለህ። ግን በሰርግ አንተ ዛሬ እንኳን የሰርግ ቀን ፈታ በል እስኪ በእናትህ ታቂጂን ወንድ የመሰለኝ ሴት ጭራሽ በሰርግ ላግባ። ሰፈር ውስጥ ራሱ ስንሄድ ወንድም ነው እያሉ ውል ይዙብኛል። የተዋወቃት ነው ግን ያቺ አፈር የመሰለኝ እዛ ቆቆር ቤት ተዋውቂያት ነው። አላይ ላይ ሻምሱ ጋር መታለች ትፋለች። ሰውዬ ደሞዜ አልበቃ ብሎኝ ነው። ምንድን ነው ላይ የምረጨው? ንፍጣም ዳምን ጣላ የደስታ ቀን ነው። ጨፍር ተደሰት። 5,000 ብር ለማዘር ሰጥቼ ዶሮ ገዝተሽ ደግሺ ብያት ነበር። ያታብቃቃም እንዴ? ቆይ እንዴ ይኸውልህ አሁን እኮ ይኸውልህ ሜካፕ ቀብቷት ጋሽ ግሪማን ነው የሚያስመስለው። ቻስጣሊ ተረጋጋና ጨፍረው። የደስታ ሰውዬ ተረጋጋ ምናምን አልባለ ዳምን ጣላ በስላተ ነው እንዴ? ስማ ለአባትየው ሄዱና አላገባትም ልጅቷ አስጣልታኛለች። ሽማግሌ ተልኮ ይኸውልህ ከደረሰ ምን አገባኝ አገባኝ። ለዚህ ሴትዮማ ምንም እንትን ማለት የለም። ሞታ ወዴት ነው እንዴ? ስማውን ታዋርደኝ ምናምን ሊሉ እኮ ነው። አይደብራቸውም እነሱ። ሙሽራው ውስጥ መጥቶ ጥሎሹን ይጣላል ያለ የምን ጥሎሽ? ሽማግሌዎቹ ነው። ይኸውልህ ለዚህ ምን ዋና አንተ እኔ ወንድሟ ነኝ። ለዚህ ፎከታ ምት እንኳን ጥሎሽ ማለት ነው ፓንት አልሰጣትም። ንፍጣም ራስ መሰለኝ ፈልገህ ሽማግሌ ላከው። ሽማግሌ? አዎ የሽማግሌዎቹን ጸጉር ላጭና ወጣት አስመስላቸው። አንተ ክብርን ጠብቅ። ክብረ ቢስ እሺ ለኔ ክብር ብትጨነቁ ኖሮ ባሰርጌ ቀን ማለት ነው እንደዚህ ልብስ አታሰጣም ነበር። ይሄ እኮ ለሰርጉ የሚለበስ ልብስ እኮ አፈር ብላ ና እንጂ ደማቱን ልቃቀን ልታረጋው። ይኸውልህ ጆሮ ጌጥ እንደማልሰጣት አስረግጣ ንገራት። ያቺ ቆሮቆራ ምህትን እና እዛው ቆቆር ቤት ነው ያገኘኋት። ትሄድና ሻምሱን ራሱን ታግበው
ዳኒ ግርግር በነገራችን ላይ በጣም ይችላል ማለት ነው። አክቲንግ ሌቨል ሌላ ታሪክ ማለት ነው። ያው ምክንያት እኮ ነች ልብስ ተሰጣች ምናምን ነገር። እኔም ደግሞ በጣም የተመቸኝ ነገር ሽማግሌዎቹን ጸጉሮቻቸውን ይላጭና ወጣት ያርጋቸው ያለው ነገር በጣም ነው የተመቸችኝ። እናንተ ግን እህታችሁ እንደዚህ ብትሰደብ እንደዚህ አይነት ነገር ብትባል ምን ትላላችሁ? እስቲ ሐሳባችሁን እስቲ አጋሩልኝ። እኔ ግን መቼም ምሰማው አይመስለኝም። መቼም ገነጣጥለዋለሁ ነው የምላችሁ። አንቺ ኤልሻዳይ ፕላስ ኪዱ ፕላስ ቤታዮ ፕላስ ኢትዮ 251 ለ4 አመሳጠራችሁ። ማንን ለማስቀየም? እኔን ለማሳዘን ነው። ቤታ አደዌ ዛሬ የልቤን አውርቼ ያበጠው ይፈንዳ። አቶኝ ከፈለሽ ከኔ ጋር ለሞና ከኔ ጋር መሆን ይቅርብሽ ቤታ። እኔ መጥፎ ሴት ነኝ። የመጀመሪያ ምነግርሽ እኔ መጥፎ ሴት ነኝ። እኔ ግን በደል የደረሰብኝ የታማው በብዙ ሴቶች የተነቀፍኩ ብዙ ነገር የተወራብኝ ባልሆንኩት ነገር ብዙ የተባልኩ ሴት እኔ። የመጀመሪያው ሴት ማን እንደሆንኩ ታውቃለህ? ማን ዲቦራ ያልሆነችው ሆንሽ የተባልኩ በምወዳቸው ሰዎች ድራማ የተሰራብኝ ለ2 ለ3 ሰዓት የታማው ለ4 ሰዓት የታማው ልቤን አሳልፌ የሰጠው ለምወዳት ሴት። በነገራችን ላይ በዚህ ሰዓት ማለት ነው ሲጠጡ አይንዱ ሳይሆን ሲጠጡ ላይቭ አይግቡ ነው መሆን ያለበት በዚህ ሰዓት ማለት ነው። እና በጣም የሚዋደዱ ስንት ነገር ያሳለፉ እህፍ ሲሉ የነበሩ ጓደኛሞች እንግዲህ እንደምታዩዋቸው አሁን እየተናገረች ነው፣ እየወጋችኝ ነው ከኋላ ምናምን ነገር። ከዚህ በፊት እንግዲህ በብዙ ነገር ታምታ ነበረ ዲቦራ፣ ብዙ ነገር ተብላ ነበርና ቤታየውንና ኤልሻዳይንና ኪዱን ነው እንግዲህ እየወቀሰች ያለችውና ያው ጓደኛሞች ደግሞ በቻላችሁት አቅም ባካችሁ የጓደኞቻችሁን ገበና የጓደኞቻችሁን ሚስጥር ደበቅ ሸፈን ብታረጉ ጥሩ ነው። ለምን ጓደኛ ምንም ጊዜም ጓደኛ ነው፣ ዞሮ መገናኛው አይታወቅምና የራሳችሁን ገበና ፕሊስ በቻላችሁት አቅም ላይቭ ላይ አትናገሩት። እናንተ ከተታረቃችሁ በኋላ ያ ፋይል ስለሚቀመጥ እንደ ቂምና እንደ ቁስል ነው ሊቀመጥ የሚችለውና እያያችሁት ጓደኞቻችሁም እያዩት ለእናንተ የሚሰጧችሁ አመለካከትና ለእናንተ የሚሰጧችሁ አረዳድ ሌላ ነገር ውስጥ ስለሚከታቸው ይህንን ነገር አስተካክሉ። ይህንን የምታወሩትን ነገር የምታወሩትን የምትስቁትን የምትጫወቱንም የምታለቅሱትንም ነገር ቦታ ምረጡለት ማለት ፈልጋለሁ። ሀሳብ አስተያየታችሁን በዚህ ጉዳይ ላይ አጋሩ። በነገራችን ላይ እኔ ከጀልሶቼ ጋር ስተኛ ያለውን ጊዜ ነው ያስታወሰኝ፣ ያቺን ሞመንት ነው ያስታወሰኝ ማለት ነው። እና እስቲ ጀለሶቻችሁ እንደዚህ አይነት ነገር የሚያደርጉ ከሆነ እንደዚህ ፈሳቸውን የሚያንዛርጡ ከሆነ እስቲ ሜንሽን አድርጓቸውና እስቲ በደንብ እንሳቅበት ውዶቼ፣ እስቲ አድርጓቸው እስቲ። ውድ የዩቲዩብ ቻናሌ ቤተሰቦች እንግዲህ ዛሬ ለእናንተ ያዘጋጀውላችሁ ቪዲዮዎች ይህንን ይመስሉ ነበር። ብዙዎቻችሁ እንደተመቻችሁና እንደተጠቀማችሁበት በፍጹም አልጠራጠርም። እባካችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረጊያ ሰዓቱ አሁን ነው። ላይክ ያላደረጋችሁ ሰዎች ሀሳብ አስተያየታችሁን ያላጋራችሁኝ ሰዎች ሀሳብ አስተያየታችሁን አጋሩኝ። ቪዲዮ ተመችቷችኋል? ከተመቻችሁ አው በሉኝ። ይሄ እንደዚህ አይነት ቪዲዮ ደግሞ እንዲደርሳችሁ የምትፈልጉ ከሆነ ደግሞ የደውል ምልክቷን እየነካችሁ ቤተሰብነታችሁን እንድታሳዩኝ ስል በትህትናና በፍቅር ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።